በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? በቸርነቱና በይቅርታው ጠብቆ ለ2018 ለልደተ ክርስቶስ ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ክብርና ምስጋና ይድረሰው። እንኳን አደረሳችሁ፣ እንኳን አደረሰን። እስመናሁ እዜንወክሙ አብየ ዜና ዘይከውን ፍስሐ ለክሙ ወለኩሉ ዓለም። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ጀምሮ የምናገኘው ቃል ነው። ለእናንተ የሚሆን ተሰምቶ የማይታወቅ ትልቅ ዜና ምስራች ነግራችኋለሁ። ለእናንተ ብቻ ሳይሆን ለዓለም ሁሉ የሚሆን ይህንን ተልእኮ አምኖ ለተከተለ ሁሉ የሚሆን ደስታን ነግራችኋለሁ። ከቅዱሳን መላእክት አንዱ መልአክ ነው። ይህንን መንጋቸውን ተግተው ለሚጠብቁ እረኞች ያበሰረው ማለት ነው። ይሄ ትልቅ ዜና፣ ሰውን የሚያስደስት ሕይወት የሚሰጥ ዜና ነግራችኋለሁ። ዜናውም ክርስቶስ ሰው ሆኗል ነው፣ ተወልዷል ነው። መወለድ የማይገባው የሰውን ስጋ መዋሃድ የማይገባው አምላካችን የሰውን ስጋ ተዋህዶ ያለ አባት በድንግልና ጸንሳ በድንግልና የወለደችው እመቤታችን አብረው በበረት ውስጥ አሉና ክርስቶስ መድህን ዛሬ ተወልዶላችኋል። ትልቁም ዜና ይህ ነው። ለእናንተም ለዓለም ሁሉ የሚሆን ብዙዎች ግራ የሚገባቸውም ይህ ነው። ሰማይና ምድርን የፈጠረ አምላክ ከፍጡሩ ተዋሃደ ነው። አካላዊ ቃል ከሶስቱ አካል አንዱ አካላዊ ቃል ኢየሱስ ክርስቶስ ተዋህዶ በቅድስናና በድንግልና ካለች ከናቱ ከቅድስት ድንግል ማርያም በድንግልና ተወለደ ያለ አባት። ዓለም የማይቆጠርለት ከሶስቱ አካል አንዱ አካል ከአብ ያለ እናት ተወልዷል። በዚህ ዓለም ደግሞ ያለ አባት ከመቤታችን ከቅድስት ድንግል ማርያም ከእህቱም ድንግልናዋ ተወልዷልና ደስ ይበላችሁ ብሎ እረኞችን እንዳበሰረ ነው። ይሄ ለዓለም ሁሉ የሚሆን ደስታ ነው። ዓለም ሊሰማው የሚገባው ሊያስተጋባው የሚገባው ዕለት ዕለት ሊሰማውና እጹብ እያለ እግዚአብሔርን ሊያመሰግን የሚገባውም ይህ ነው ማለት ነው። ከዚህ የበለጠ ዜና የምስራች ፍስሐ የለም ማለት ነው። ክርስቶስ ሰው ሆነ። ሰውን ለማዳን ወደዚህ ዓለም የመጣው ማለት ነው። ሰው በራሱ መዳን አቃተው። በነቢያት የክርስቶስን ሰው መሆን የተናገሩ ብዙ ቅዱሳኖች ተናግረው እንደ ክርስቶስ ፈቃድ ኖረው ነበር፣ ግን ከሲኦል መዳን አልቻሉምና ከሲኦል ለማዳን ክርስቶስ ወደዚህ ዓለም መጥቶ ተወልዶላችኋልና ደስ ይበላችሁ አለ። ዛሬ እንግዲህ ዓለም የሚናገረው የገባው ይህንን ዜና ዕለት ቢሰሙት የማይጠገቡ ጊዜ አዲስ የሆነ ዜና ነው። እሱም ክርስቶስ ሰው መሆን ማለት ነው። ክርስቶስ ሰው ሆነ፣ ዘመድ ሆነን ማለት ነው። ትምክህተ ዘመድነ እንደምንል እመቤታችንን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖላችኋልና ደስ ይበላችኋል። በዘመኑ እንግዲህ ትልቁ ጉልበት ያለው ታናሹን እየደፈጠተ እያስቸገረ ባለበት ዘመን ነው ክርስቶስ እውነተኛው ዳኛ፣ እውነተኛው መሪ፣ የሰላም መሪ ኢየሱስ ክርስቶስ ወደዚህ ዓለም መጣ ነው። ብዙዎች መሪዎች ወደዚህ ዓለም ሲመጡ ብዙዎቹ ሞተው ወይም ተደፍጥተው ተገልለው ነው የሚመጡ የሚነግሱ የዚህ ዓለም ንግስ። የክርስቶስ ንግስና ግን የማይሾሙት ንጉስ ወደዚህ ዓለም መጣ። አዎ የማበድሩት ብዑል የማበድሩት ባለጸጋ ወደዚህ ዓለም መጣ። ስለዚህ የክርስቶስ ሰው መሆን ድንቅ ነው። እንዴት ሆኖ ከሰው አስተሳሰብ ከሰው አእምሮ በላይ የሆነ ነው የክርስቶስ ሰው መሆንና ለያውም ደግሞ በበረት ውስጥ ተወለደ። ሁሉ ሰማይ ምድር ፍጥረታት ሁሉ የሱ ሆኖ ሳለ በተናቀው በበረት ውስጥ ተወለደ። የሰውን ልጅ የፈለገው ክርስቶስ ከበረት ውስጥ ከድኬ ውስጥ ነው። ከድኬው ሰዎች ለተወሰነ ደቂቃ ቆመው ሊያስተውሉ የማይገባበት ውስጥ የኛ አምላክ ተወለደ ማለት ነው። የሰው ልጅ ጸጋው ተገፎ ባህሪው ጎስቁሎ ነበርና ያንን የጎሰቆለውን የሰውን ልጅ ለማዳን ክርስቶስ
ጎስቋላ ሰዎችን ለማዳን በሽታ በበዛበት በበረት ውስጥ በድኬ ውስጥ ተወለደ የኛ አምላክ። ይሄንን እያሰብንኛ በዓሉን እያሰብን የክርስቶስን ወደዚህ ዓለም መምጣት የክርስቶስን ደግነት የክርስቶስን ቸርነት የክርስቶስን ይቅርባይነት እያሰብንኛም ለወገኖቻችን በጎ ነገር እንድናደርግና ይሄንን የምስራች እንድንነግር ነው። እንግዲህ መላእክትና ሰዎች ለብዙ ጊዜ ተለያይተው አብረው አመስግነው አይታወቅምና ክርስቶስ ሰው ሲሆን በሰማይ ያሉ መላእክትና በምድር ያለ የሰው ልጅ አንድ ላይ አመሰገኑ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ይህንን ሰላም ለመጀመሪያ ጊዜ ታወጀ ማለት ነው። ዛሬ የበቁ አባቶቻችን ይህንን ሰላም ነው የሚያውጁት። በእግዚአብሔርና በሰው መካከል ያለው ሰላም አሁንም አለ ማለት ነው። እግዚአብሔር ሰላሙን ጊዜ ለዚህ ዓለም ሰጥቷል። አንድያ ልጁን ከመስጠት የበለጠ ሰላም ደግሞ የለም ማለት ነው። ሰላም ለዚህ ዓለም ሰጥቷል ክርስቶስ ማለት ነው። እንግዲህ በሰውና በእግዚአብሔር መካከል ሰላም ካለ ይህንን ሰላም ያዩ መላእክትም አመሰገኑ፣ እልል አሉ። ቤተልሔም ብርሃን ተሞላች ማለት ነው። በእግዚአብሔርና በሰው መካከል ሰላም ካለ በሰውና በሰው መካከል ላይ ግን ሰላም እምብዛም አይታይም ማለት ነው። የክርስቶስ ወዳጆች ይሆን በእግዚአብሔርና በሰው መካከል ሰላምን የመሰረተ የሰላም አምላክ ኢየሱስ ክርስቶስ ሰላምን ያወጁ መላእክት ከሰዎች ልጆች ጋር አብረው ዘምረዋል፣ አመስግነዋል። በእግዚአብሔር በሰው መካከል ሰላም አለ፣ በሰውና በሰው መካከል ግን እምብዛም የመነመነ ነው። ይህንን ሰላም እንድናስተጋባ ነው እኛም ማለት ነው። ይህንን በዓል ስናከብር በሐዘን ውስጥ ያሉትን ይህንን ሰላም ልንሰብክ ነው። በአፍ መስበክ ብቻ ሳይሆን በድርጊት ማለት ነው። ክርስቶስ መጥቶ በእንደዚህ አይነት የሰው ልጅን ከፈለገው ዘንድ እኛ ደግሞ ለወገኖቻችን በጎ ነገር ሆነን እንድንኖር ነው። ለወገኖቻችን ጭቅጭቅና ጥርጥር መሆን የለብንም ማለት ነው። አዎ በእግዚአብሔርና በሰው መካከል ሰላምን ከመሰረተ በክርስቶስ ልደት መላእክትና ሰዎች ካመሰገኑ እኛ ደግሞ ከሰዎች ጋር ሰላም ፈጥረን በዓሉን ልናከብር ያስፈልጋል ማለት ነው። በመናገር በመስማት ብቻ ሳይሆን በመሆን በዓሉን ልናከብር ያስፈልጋል። ከበዓሉ ውጭም አብረን ሰላም ልንኖር ያስፈልጋል ማለት ነው። ሊያውም በክርስቶስ ካመኑት ብቻ ሳይሆን ክርስቶስ ከፈጠራቸው ፍጡራን ከሆኑ በእምነት ከማይመስሉን በሀገርም በአካባቢም ከማይመስሉን ጋር ሰላም እንድንሆን ነው። ይሄ የተመሰረተውን ሰላም እንድናውጅ በአፍ ካወጅን በኋላ ደግሞ በህይወት እንድንኖር አንድ ላይ በጎደለባቸው ልንሞላ እኛም ከጎደለን ሊሞሉ እና ተረዳርተን እንድንኖር የልደት በዓል ብዙ ምስጢር ያስተምረናል። የራቀው የቀረበበት ጨለማ የሆነው ብርሃን የሆነበት ነው። ብርሃን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ዓለሙ ሁሉ ብርሃን ታይቶ የማይታወቅ እረኞቹ በምድረ በዳ ሲጠብቁ የነበሩት እረኞች ብርሃኑን አይተው ደነገጡ። ስለዚህ ነው አትፍሩ እነግራችኋለሁ፣ አብየ ዜና እዜንወክሙ፣ ትልቅ ዜና እነግራችኋለሁ፣ ክርስቶስ ዛሬ በዳዊት ከተማ ክርስቶስ ተወልዷል፣ በበረት ውስጥ ታገኙታላችሁ ብለው መላእክት እንደሰበኩላቸው እረኞቹም እስከ ቤተልሔም ድረስ ሄደው ክርስቶስን እናቱን ቅድስት ድንግል ማርያምን አረጋዊ ዮሴፍን በበረት ውስጥ አገኟቸው። አመስግነው ያዩትን ከመላእክት የሰሙትን ሄዶ ማረጋገጥ ይገባልና ያዩትን አረጋግጠው እግዚአብሔርን እያመሰገኑ ወደ ስራቸው እንደተመለሱ ይነገረናል ማለት ነው። ዛሬ በሱባኤ ያለን በቤተ ክርስቲያን የምንገኝ በየገዳማቱ የምንገኝ ሁሉ ይህንን ጠባቂዎቹ እረኞቹ ያዩትን ደስታ ዓለምን ሁሉ ያስተጋባው መላእክትን ከሰማይ ወርደው ያመሰገኑትን ምስጋና እያመሰገን ወደ የቤታችን እንመለሳለን። ከያ በኋላ ደግሞ ዓለም የከዳቸው ወገኖቻችን ጋር አብረን እንድንኖር ነው፣ እንድናከብር ነው። ከስደተኞች ጋር እጅ እግር ከሌላቸው ጋር ዓይን ከሌላቸው ጋር ሰርቶ መብላት ከማይችሉት ጋር የክርስቶስን ልደት ስናከብር ይህ ትርጉሙ ይሰጣል ማለት ነው። ከተቸገሩት ከሌላቸው ኢትዮጵያውያንም ካልሆኑት ጋር ይህንን ክርስቶስ ሰው የሆነውን በበረተ ውስጥ ተኝቶ የተገኘውን ይህንን እያሰብን በጎ ነገር እያደረግን በዓሉን እንድናከብር ከበዓሉ በኋላም ሃይማኖታችን የሚያዘው ከሰዎች ጋር ሁሉ በሰላም እንድንኖር ሰላም ላጡት ልንሰብክ ልንጸልይ የሚሰጥ ካለ ሰጠን አብረን እንድንኖር ያስገነዝበናል ያስተምረናል ማለት ነው። በዓሉን የሰላም የፍቅር የረድኤት በዓል ያድርግልን። ወስብሐት ለእግዚአብሔር አሜን። መልካም የክርስቶስ ልደት በዓል ይሁን።